What's good everybody? ሰላም እንዴት ናችሁ? FG is back። ዛሬ የምንገኘው በዓለማችን ትንሿ ሀገር ላይ 44 ሄክታር ብቻና 1000 ነዋሪዎች እንኳን የሌሏት ግን ደግሞ በሚሊዮኖች የሚቆጠሩ ሰዎችን ቀልብ የሳበች አስገራሚ ሀገር። ይህች ሀገር የክርስትና አለት ተብሎ የሚጠራው የሐዋርያው ቅዱስ ጴጥሮስ መከራና ክብር የታተመባት ስፍራ ነች። ጌታውን ኢየሱስ ክርስቶስን እንዳይመስል ዘቅዝቃችሁ ስቀሉኝ ብሎ የተሰዋበትን እና ቅሪታ አካሉ መገኛ የሆነውን ይህን ቅዱስ ስፍራ ዛሬ በጥልቀት እንመለከታለን። የቅዱስ ጴጥሮስ መቃብር ስፍራ እዚህ ቦታ ላይ ነው የሚገኘው። የጴጥሮስን እንባ በዛሬው ቪዲዮአችን የቫቲካን ሲቲ ሚስጥሮች እንፈትሻለን። የዓለማችን ትልቁ ቤተክርስቲያን ጫፍ ላይ ለመውጣት 557 ደረጃዎችን አብረን እንወጣለን። ኦ ማይ ጋድ በኢየሱስ ይግድ ከላይ ጫፍ ሆነን ሙሉ ሮምን ቁልቁል እያየን የራሷ ፖሊስና መተዳደሪያ ሕግ ስላላት ስለዚህች ድንቅ ሀገር ብዙ እንማራለን። ፋይናሊ ጥግ ደርሰናል ጫፍ። በጣም በሚያስገርም ሁኔታ እስር ቤት፣ ሆስፒታል የመሳሰሉት ነገሮች እርሻ የሚባል ነገር አይታወቅም ወይም ደግሞ የለም። እቺ ሀገር በጣም እጅግ አስገራሚና አስደናቂ ነች። ከጀርባዬ እንግዲህ እንደምትመለከቱት ይህ ነጭ ላይን ከዚህ በኋላ ቫቲካን ሲቲ ነው። ከዛ በኋላ ደግሞ ሮም ሲቲ ነው። በነገራችን ላይ ቫቲካን ሲቲ ስላችሁ ከተማ ብቻ እንዳይመስላችሁ። ቫቲካን ሲቲ የራሷ መተዳደሪያ ህግ ያላት፣ የራሷ ፖሊስ ያላት፣ በፖፕ ሊዮ ነው የምትተዳደረው። ፖፕ ሊዮ ማለት እንግዲህ የካቶሊክ እምነት ፖፕ ወይም ደግሞ እንደ ፓትሪያርክ እንደ the highest level በቃ አስተዳዳሪ ናቸውና la nostra gioia e la nostra grandezza non si fondano እኚህ ፖፕ ሊዮ ህግ የሚያወጡት የሚፈርዱት ምን የሚሉት እሳቸው ናቸው። አሁን ኦፊሻሊ እንግዲህ ወደ ቫቲካን ሲቲ ገብተናል። ቫቲካን ሲቲ ለብቻዋ ራሷን የቻለች ኢንዲፔንደንት ሀገር ነች። አሁን ያለንበት ቦታ እንግዲህ ፒያሳ ብለው ይጠሩታል። በጣም የሚገርማችሁ ነገር ጣሊያን ላይ እየኖሩ the first language የሚያወሩት ግን ላቲን ነው፣ የላቲን ቋንቋ ነው። ከዛም በመቀጠል እንግዲህ ጣሊያንኛን እንደ ቋንቋ ይጠቀሙታል። እዚህ ጋር የራሳቸው የሆነ ፖሊስ አላቸው እንዳልኳችሁ። እንግዲህ ይሄኛው የጣሊያንም የዚህኛውም ከተማ ፖሊስ ቢሆንም እንኳን እቺ ከተማ ግን ጋርድ የምትደረገው የምትጠበቀው በስዊዝ በሚባል ፖሊሶች ነው። ስዊዝ ፖሊስ ይባላሉ። ትራዲሽናል ልብስ ነው የሚለብሱት። እነዚህ ግን ትራዲሽናል ልብስ አድርገው ስታያቸው እንዳትሸወዱ፣ ምክንያቱም በጣም ዴንጀረስ ሃይሊ ትሬንድ የሆኑ ፖሊሶች ናቸው። እቺን ከተማ የሚጠብቋት በጣም ትንሽ ነች። በወቅት ጨርሷታላችሁ እቺን ከተማ። ከፊት ለፊት የምትመለከቱት ሴንት ፒተርስ ባዚሊካ የሚባለው ቤተክርስቲያን የቅዱስ ጴጥሮስ ቤተክርስቲያን እንደማለት ነው። እዚህ ቤተክርስቲያን ላይ እንግዲህ የሐዋርያው ጴጥሮስ መቃብር ወይም ደግሞ ቅሪታ አካል እዚህ ስፍራ ላይ ይገኛል። ሚሊየንስ የሚቆጠሩ ሰዎች ይሄንን ስፍራ ይጎበኙታል። በነገራችን ላይ ከ1.6 ቢሊዮን በላይ ካቶሊኮች እዚህ ምድር ላይ ይገኛሉ ተብሎ ይገመታል። እቺ ስፍራ ለካቶሊኮች ሀርት ቢታቸው ነች። የካቶሊኮች ልብ ተብላ ነው የምትጠራው። ይህ ቤተክርስቲያን ከ400 ዓመታት በፊት የተገነባ በጣም አስገራሚ በአይናችሁ ብታዩት ደግሞ በቪዲዮ ብታዩት አሮን ነው፣ ግን በአይናችሁ ብታዩት በጣም ሂውጅ እና ግዙፍ የሆነ ቤተክርስቲያን ነው። ፋውንዴሽኑ ግን ከ1600 ዓመታት በፊት የተመሰረተ ነው። which is በጣም እጅግ አስገራሚ ነው። ኦልራይት ውስጥ ገብተናል ቤተሰቦች። በዚህ በኩል the main entrance ነው ወደ ቸርቹ የሚያስገባው። በዚህ በኩል ደግሞ ወደ ላይ 500 ምናምን ደረጃዎችን ወደ ላይ ወተን ጫፍ ላይ ሙሉ ቫቲካን ሲቲን ማየት እንችላለንና አሁን ወደ ውስጥ እንግባና ደረጃውን በመጠቀም 500 ምናምን ደረጃ ወደ ላይ ልንወጣ ነው ጋይሶች። are you guys ready? እንግዲህ ይሄ የምትመለከቱት ህንጻ ከ1700 ዓመታት በፊት ፋውንዴሽኑ የተመሰረተ ወይም የተሰራ ነው። ከ400 ዓመታት በፊት ደግሞ ሪቢልድ የተደረገ ነው። እያንዳንዱ የምታዩት ቅርጻ ቅርጽ፣ እያንዳንዱ የምታዩት ዲቴል እግዚአብሔር ሆይ የሰው ልጅ ጥበብ እንደዚህ ነው። በስመ አብ just look
እንዴት ይገርማል ባካችሁ። ልክ ገና ይሄ እኮ ገና ወደ ቸርቹ ውስጥ አልገባንም። አሁን ገና ስቴርስ በመጠቀም ደረጃዎችን ወደ ላይ ነው የምንወጣው። ላይ መጨረሻ ላይ ለመድረስ 500 እና ከዛ በላይ ደረጃዎችን መውጣት አለባችሁ ወደ ላይ ማለት ነው። ከዛም በመቀጠል ላይ ሆናችሁ ደግሞ ሙሉ የቫቲካን ከተማን ማየት ይቻላል። ሊጀምር ነው ይልሃል እንግዲህ አንድ ብለን ጀምረናል። ወደ ላይ 557 ደረጃዎች ነው ያሉት ወደ ላይ ተብሏል። 557 ደረጃዎችን ነው ወደ ላይ የምንወጣው ቤተሰቦች። ልክ ተጀመረ ይላል። ተጀመረ ጉዞ። በጣም በጣም አማክሽሊ ሃፒ እግዚአብሔርን ይሄንን እያደረኩ ስለሆነ ማለት ነው። ቫቲካን በጣም ካስገረሙኝና ካስደነቁኝ ሀገሮች ወይም ከተሞች አንዷ ነች። በጣም በጣም የሚገራርሙ ታሪኮችን ነው ያየ ነው። አሁን ደግሞ ዶም ላይ እላይ ወተን በጣም የሚያስገርምና የሚያስደንቅ ነገር እነግራችኋለሁ ጫፍ ስንደርስ መጨረሻ ላይ። በመቀጠል ደግሞ ወደ ታች ወርደን ቸርቹ ምን እንደሚመስልና የሐዋርያው ጴጥሮስን ወይም ደግሞ ሴንት ፒተር ቅዱስ ጴጥሮስን መቃብር እንመለከታለን። በውስጡም በጣም የተለያዩ እጅግ ብዙ ቅርሶችና አስገራሚ ነገሮች ይገኛሉ ቤተ ክርስቲያን ውስጥ። አሁን ግን ጉዟችንን ወደ ላይ እናርግ። ኦሬዲ ደከመኝ። ኦ ማይ ጋድ በኢየሱስ good keep going በስመ አብ ኧረ ወገቤ እማዬ ወገቤ። እስካሁን ስንት ወጥተናል? ብርሃን ይታየኛል። ምንድን ነው? there's something here. I think ብሬክ ለመውሰድ የምትፈልጉ ከሆነ ይመስላል። oh my god እዛ ጫፍ ነው የምንወጣው ጋይሶች። እዛ መጨረሻ ጫፍ ላይ ሴንተሩ ላይ ነው የምንወጣው። let's go አይ ይሄ ደግሞ ዳገት ነው፣ ደረጃ ራሱ አይደለም ዳገት ነው የምንወጣው። አይ A few moments later. Yes. Look at that. Look at that. Man. ከዛ ደግሞ ከዚህ ከላይ ዋው! Oh my god. ዋው! ይሄ ደግሞ ሞዛይክ ነው ይሄኛው ታውቃላችሁ። ልክ እያንዳንዱ ይታያችኋል። በሞዛይክ ነው የተሰራው። ሞዛይክ ይመስለኛል የሚባለው። ከዛ አንድ ላይ የሚሰጠው ኢሜጅ ይሄንን ይመስላል። እያንዳንዷ እንደ ልክ ብሪክ ባይ ብሪክ የሚባለው ነገር ይሄ ነው እያያችሁት ነው። ከዛ ግን የሰሩትን አርት ጥበብት ዋው! this is insane። በጣም ብዙ ሰው ነው ያለው። በጣም ብዙ ከምላችሁ በላይ this is በጣም ነው የሚያምረው። በኢየሱስ እያንዳንዱ ጽሑፍ ይታያችኋል። እዛ ላይ የተሰራው በጎልደን ነገር መጀመሪያ ጴጥሮስን አጽም ወይም ደግሞ ቅሪታ አካል ያገኙት እዚህ ቦታ ላይ ነው። which is straight to the dome like ይሄኛው ይታያችኋል። እዚህ ጋር ዶሙ እቺኛዋ ክፍቷ ማለት ከሱ ኤግዛክት ሴንተር ወደ ታች መሬት ላይ ነው። እዛ እታች የጴጥሮስ ቅሪታ አካል ወይም ደግሞ አጽም የተገኘው። በአሁኑ ሰዓት እንግዲህ ኢን ሚሊየንስ ጎብኚዎች እዚህ እየመጡ ይሄንን ቦታ ያዩታል። ይሄ ግን this is beautiful look man የተሰራው በጣም እኮ ነው የሚያስገርመው። እያንዳንዷን ነገር እንደዚህ ዋው
እንደምታዩት ዙሪያውን እንግዲህ በጠቅላላ በጥበብ ያጌጠ ነው። ከምላችሁ በላይ ያምራል። እዚህ ጋር ለፕሮቴክሽን ይሄንን ግላስ ባያደርጉት ኖሮ በጣም ወደታች ለማየት ይመች ነበር። ግን ደስ የሚለው እታች ወርደን ደግሞ በደንብ ኤክስፕሎር ስለምናደርግ ስለምናይ ያው ከታች ወደ ላይም ያለውን ቪው በደንብ እንመለከታለን። በቅርበት ግን ከዚህ ጋር ይሄንን ይመስላልክ እግዚኦ የጴጥሮስን እንባ ስጠኝ እልሃለሁ ኃጢአቴን ልናዘዝ የጴጥሮስን እንባ ስጠኝ እልሃለሁ። በጣም ወዶ መዝሙር ነው። በነገራችን ላይ ሐዋርያው ጴጥሮስ የመጀመሪያው ፖፕ ነው ወይም ደግሞ የመጀመሪያው ፓትርያርክ ወይም ጳጳስ ነው የሚባለው እና ደግሞ የክርስትና አለት ኢየሱስ ክርስቶስ ራሱ ነው ለጴጥሮስ አንተ አለት ነህ አለው። የመጀመሪያው ፖፕ ጴጥሮስ ነውና ለዓለም ስበኩ ተብለው ነው ኢየሱስ ክርስቶስ 12ቱን ደቀ መዛሙርቶች መርጦ ወደ ዓለም የላካቸውና እንግዲህ ሐዋርያው ጴጥሮስ እዚህ በመጣ ሰዓት በሰዓቱ የነበሩት ሮማኖች ከዚህ በፊት ፔጋኒዝም ወይም ደግሞ የሮማን ሚት የሚባል እምነት ነበር የሚከተሉት። አምላኮቻቸው እነ ቬኒስ እነ ጁፒተር የብልጽግና አምላክ እያሉ በጣም ብዙ አምላኮች ወይም ደግሞ ጣዖቶችን ያመልኩ ነበር። ታዲያ ቅዱስ ጴጥሮስ እንግዲህ እዚህ ሮም ላይ በመጣ ሰዓት እነዚህ ሮማኖች በሰዓቱ የነበሩት ይይዙታል። ከዛም በያዙት ሰዓት የስቅላት ፍርድ ይፈረድበታል። እሱም ልክ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ታዲያ እሱ ምን አለ? እኔ am not worthy of dying like Jesus, like እንደ ኢየሱስ ክርስቶስ እንደ ጌታዬ መሞት አይገባኝም እኔ አለና ዘቅዝቀው አፕሳይድ ዳውን ነው የሰቀሉት። ኢየሱስ ክርስቶስ ወደ ላይ የተሰቀለ፣ ጴጥሮስን ደግሞ እዚህ የምትመለከቱት ሀገር ላይ ሮም ከተማ ላይ አፕሳይድ ዳውን ዘቅዝቀው ሰቀሉት። ያው ቅሪተ አካሉ ወይም ደግሞ መቃብሩ እዚህ ቦታ ላይ ይገኛል። እንደዛ ነው ሀው እንዲ ኢንድ አፕ ያደረገው እዚህ ቦታ ላይ ማለት ነው። በጣም እኔ የጴጥሮስ ታሪክ በጣም ነው ልቤን የሚነካው። ጴጥሮስ ታሪኩ መጽሐፍ ቅዱስ ላይ በጣም ከሚያስገርመኝና ኢየሱስ ክርስቶስም ሲመርጠው ደግሞ አመራረጡ በቃ ኢየሱስ ክርስቶስ የመጣው እዚህ ምድር ላይ ለጻድቃኖች ሳይሆን ለኃጥአኖች ነው። በአብዛኞቹ ደግሞ ደቀ መዛሙርቶቹ ወንጀለኛ፣ ተደባዳቢ፣ አማጪ፣ ቀራጭ ምናምን ነገር ነበሩና ጴጥሮስን እንዴት ከዛ እንዳወጣው ከዛ እንዴት የኢየሱስ ክርስቶስ ተከታይ እንደሆነ ከዛ ደግሞ ፋውንዴሽን እንዴት እንዳደረገው በጣም የሚያስገርመኝና የሚያስደንቀኝ ታሪክ ነውና ዛሬ እዛ ቦታ ላይ በመቆሜ የጴጥሮስ ቦታ ጴጥሮስ እዚህ ቦታ ላይ መጥቶ ወንጌልን ሰብኮ ተሰውቶ ቅሪተ አካሉ ደግሞ እዚህ ቦታ ላይ ሆኖ ኢን ሚሊየንስ እየመጡ የሚጎበኙት ቦታ ላይ በመገኘቴና ይህንን ስፍራ በማየቴ እግዚአብሔርን ነው የምላችሁ በጣም በጣም ደስተኛና እድለኛ ነኝ። የጴጥሮስን እንባ ስጠኝ እልሃለሁ ኤኒዌይ ቤተ ክርስቲያኑን እጅግ ውብ አድርገው ነው የሰሩት። በነገራችን ላይ ጴጥሮስ ብቻ ሳይሆን ሴንት አንድሪው ወይም ደግሞ ቅዱስ እንድሪያስ የሚባለው እንግዲህ አንዱ የኢየሱስ ክርስቶስ ተከታይ ስኮትላንድ ላይ ሀገር ብትሄዱ ባንዲራውን ብትመለከቱ የስኮትላንድ ባንዲራ ደግሞ ኤክስ ነው። ጴጥሮስን አፕሳይድ ዳውን ዘቅዝቀው ነው የሰቀሉት። እንድሪያስን ወይም ደግሞ አንድሪውን ደግሞ ኤክስ በመስቀል ባለው መልኩ ነው የተሰቀለው። ስኮትላንድ በጣም በሴንት አንድሪው ሰማይ ላይ ምልክትን በማየት እግዚአብሔር እነሱን በማናገር ባንዲራቸው እስኪያደርጉት ድረስ የቅዱስ እንድሪያስን ታሪክ ስኮትላንድ ላይ ብትሄዱ በጣም በሰፊው ደግሞ ትሰሙታላችሁ። አይ ቲንክ ይሄንን ይመስላል ከላይ ያለው ፓርት። አቤት አይ ካን ቴል ነገ ማለት ነው ቱሞሮ ስትራፖ እንዴት አድርጎ እግሬን እንደሚይዘኝ አሁን ገና 300 ምናምን እንደወጣ ነው ወደ ላይ ደሙ በጣም በቃ የሚደብረው ይሄ ደረጃ ነው። ልክ ኦ ማይ ጋድ አይ ኦ ሺት ይሄኛው ነው ከባድ። ያት ደረጃው እንደምታክል ቅጥነቷን ይቺ ነች ኮለሟ። እንዲህ ነው የምትወርዱት። ያት ደረጃው ያያችሁት ነው። ኤኒዌይ ያ ኦልራይት ሌትስ ክላይም 300 ምናምን ደረጃ ወደ ላይ ጫፍ ስደርስ እንገናኝ። እናንተ ምን አለባችሁ ከኔ ጋር የምትለፉት ምን በወጣችሁ
ሰብስክራይብ ብቻ ማድረግ ነው የሚጠበቅባችሁናል። ሰብስክራይብ አድርጉ እንጂ እኔ እወጣለሁ ደረጃውን። አካን ላይ look ከኋላ ይግድ በየስ ቬሮኒካ ይላላት እዚህ ጋር ቬሮኒካ ታግ አድርጓት ቬሮኒካ እንላለ ቬሮኒካ ምን አይነት መግቢያ ነው? ወዴት ነው እያያችኋት ነው? ግን የቦታዋን ጥበት በስመ ፋይናሊ ኦ ማይ ጋድ ፋይናሊ ጥግ ደርሰናል። ጫፍ ወጥተናል ቤተሰቦች። ኦ ማይ ጋድ ኦ ማይ ጋድ የምታዩት የዓለማችን ትንሿ ከተማ ቫቲካን ከላይ እንግዲህ ይህችን ትመስላለች። ያው ቫቲካን ከተማ ብቻ ሳይሆን ኢቭን ሮም ሲቲን ማየት እንችላለን። ሮም ከላይ እንግዲህ እንደምትመለከቱት ይህንን ነው የሚመስለው። ሮም ከላይ በጣም ያምራል። የቫቲካን ሲቲ ደግሞ ያለችው ይቺ የምትመለከቷት ቦታ ነች። ለብቻዋ ሀገር ሆና የተቀመጠች ደስ የሚለው 360 ስለሆነ እስኪ ዞር ዞር እያለን ዋናው የቫቲካን ሲቲ ወይም ደግሞ ፒያሳ የሚሉት ይሄ መሀሉ ማለት ነው። የቫቲካን ሲቲ በዚህ በኩል ነው፣ ግን በጣም ብዙ ሰው ነው ያለው። ኤክስኪውዝ ሚ ብቻ ይኸውላችሁ። ኦ ዋው look at the Vatican City bro። እቺ ትመስላለች እንግዲህ ቫቲካን ሲቲ ከላይ ወደታች ዶሙ ደግሞ ይሄን ይመስላል ከላይ። yes we did it finally ላይ ጫፍ ደርሰናል። ይሄን ለማየት ነው ያን ሁሉ እንግዲህ መከራና ፍዳ ይበላ ነው ቤተሰቦች። ልክ ከላይ ወደታች አሁን ትንሽ ሾፍ እናድርግና ይሄንን ፕሌስ ደግሞ ወደ ቤተክርስቲያኑ ሄደን ውስጥ እስክገባ በጣም ቸኩያለሁ። በጣም ከምላችሁ በላይ ቸኩያለሁ። ወደ ውስጥ እንሂድ። ፋይናሊ ታች ደርሰናል። እግዚአብሔር ምስክሬ ነው፣ እግሬ ሼክ እያደረገ ነው። ደስ የሚለው ፓርቱ ግን እሱን የሚያስረሳ ነገር ምንድነው? እታች ገብተናል። አሁን ኦፊሻሊ እንግዲህ ቤተክርስቲያን ውስጥ ነው የምንገኘው። አቤት ጥበብና ውበት እዩት! እግዚአብሔር አተ እግሬ ሼክ እያደረገ ነው። እግዚአብሔርን እንዲህ እያለ ነው ታውቃላችሁ። በዓለማችን አንደኛ የሆነ በጣም ፌመስ ግዙፉ ቤተክርስቲያን ይህ የምትመለከቱት ሴንት ፒተርስ ባሲሊካ የሚባለው ቤተክርስቲያን ነው። በጣም ከምላችሁ ግዙፍ ነው። ቱሪስት በጣም ብዙ ቱሪስት ኢን ሚሊየንስ ነው ሰዎች እየመጡ ይህንን ቦታ የሚጎበኙት። ዋናው መግቢያውና መውጫው እንግዲህ እንደምትመለከቱት በሩ በዚህ ጋር ነው። እንደገባችሁ የምትመለከቱት ቪው ይሄንን ይመስላል። ከዚህ ጋር ይኸውላችሁ ወደ ላይ ስትመለከቱ ራሱ ዋው በቃ ምንም ማለት አትችሉ። ስፒችለስ ነው የምትሆኑት። በጣም ነው የሚያምረው። እንግዲህ ይህ ቤተክርስቲያን እስካሁን ድረስ አገልግሎት ይሰጣል። የፖፑ ቅዳሴና አገልግሎት የሚሰጡት እዚሁ ቤተክርስቲያን ላይ ነው። እዚህ ጋር እንግዲህ ብዙ ቱሪስቶች ስለሚገኙ እስኪ እዚህ ጋር በጣም ፌመስ የሆነ አንድ እንደ ስታቱ ነገር አለ። ምን እንደሆነ እስቲ ወደ ውስጥ እንግባና እንመልከት። እንደዚህ አይነት ቦታ ላይ ደስ የሚለኝ አንድ ካለኝ ኮንፊደንስ አንዱ እንደዚህ ገፋፍቼ ምናምን ነገር መግባት እችላለሁ ነው። እና እንደዚህ በቀላሉ ፊት ለፊት ላይ መጥተናል ልላችሁ ፈልጌ ነው። እዚህ ጋር እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ የሚያሳይ ነው። እንግዲህ በመስታወት ምናምን ተከልሏል። ወደ ውስጥ መግባት አይቻልም። አይ ቲንክ ፌመስ የሆነ አርቲስት ነው ያንን ስታቹ ወይም ደግሞ ያንን ቅርጽ የሰራው። ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። ውስጡ በተለያዩ ቅርጻ ቅርጾች የተሞላ ቤተክርስቲያን ነው እንደምትመለከቱት። ልክ እንግዲህ እዚህ ጋር አንድ ፓትርያርክ ሐውልት ይታየኛል። በዚህ በኩል ደግሞ ምንድነው ያለው? በመጋረጃ ተጋርዶ በጣም ያምራል። ይሄ አለባበስ ራሱ ዋው ሶሪ ልክ በጣም ነው የሚያምረው። እስካሁን አገልግሎት ላይ ይሰጣል። ሰዎች እየመጡ ጸሎት ያደርጋሉ። ከፊት ለፊት የኢየሱስ ክርስቶስ ስቅለትን የሚመስል አይነት ስዕል አለ። እዚህ ጋር የሌላ ጳጳስ ሐውልት
ስታቹ ይታየኛል። እዚህ ጋር ሌላ ጳጳስ ሐውልት ይታየኛል። ይሄኛው ሩም ይሄንን ይመስላል። በመጋረጃ ተከልሏል። በዚህም ሳይድ ያለው በዚህም ሳይድ ያለው ከዛ ወደ ኔክስት ደግሞ እንገባለን። በዚህ በኩል በጣም ሂውጅ ነው፣ በጣም ያምራል። ሚላን ካየነው ቤተክርስቲያን ይልቅ እንዲሁም ይሄኛው በጣም እጅጉን የተዋበ ነው። ሚላን ያየነው ቤተክርስቲያን ከዚህ በፊት የሰራሁትን ቪዲዮ ካላያችሁት ሄዳችሁ ደብል ቼክ አድርጉት። 700 ዓመታትንና ከዛ በላይ ነው የፈጀባቸው ሚላን የሚገኘውን ዶሞ ዲ ሚላኖ የሚባለውን ቤተክርስቲያን ገንብቶ ለመጨረስ። ይሄኛው ደግሞ የሚገርማችሁ ነገር ፋውንዴሽኑ 1700 ዓመትና ከዛ በፊት ይሄዳል። ይሄ የምትመለከቱት ቤተክርስቲያን ከ400 ዓመታት በፊት የተሰራ ነው። ስቲል አገልግሎት ላይ በመስጠት ይገኛል። እንደምታዩት በጣም ብዙ ወንበሮች በቀኝና በግራ በኩል ይገኛሉ። የቅዳሴ ስርዓት፣ የተለያዩ ነገሮች ይደረጋሉ እና እዚህ በጣም የሚያስገርማችሁ the holy door ወይም ደግሞ ቅዱሱ በር የሚባል አለ። ኤቭሪ ጁብሊ ታይም ነው የሚከፈተው ይባላል። ኤቭሪ 25 years ጃንዋሪ 6 በዚህ ዓመት 2005 ሲያልቅ በሩ ተዘግቷል። አሁን ከ25 ዓመት በኋላ ነው ሆሊ ዶር የሚከፈተው። ከዛ በፊት ለጎብኚዎችም ለተለያዩ ፐርፐዞችም በሩ ክፍት ነበረ። አሁን ግን ሆሊ ዶር ኮምፕሊትሊ ተዘግቷል። እንግዲህ ጁብሊ ይር በ2050 ነው የሚከፈተው የሚባል ነገር አለ። ይሄም እንግዲህ ጁብሊ ዶር የሚባለው ወይም ሆሊ ዶር የሚባለው እዚህ ቦታ ላይ ነው የሚገኘው። በዚህ በኩል ደግሞ በመጋረጃ የተገለለ አሁንም ኦኬ፣ እዚህ ጋር በሰልፍ ነው የሚገባው። እስኪ ቻፖ የማን ቻፕል እንደሆነ ባላቅም እስኪ እንሰለፍና ወደ ውስጥ ገብተን ደግሞ ምን እንዳለ እንመለከታለን። አንፎርቹኔትሊ ውስጥ ገብቼ ነበረ፣ መቅረጽ አይቻልም። ቄሶች እንደምትመለከቱት የተለያዩ የእምነት አባቶች ውስጥ ይገባሉ። ጸሎት አደረኩ ውስጥ ገብቼ ኮምፕሊትሊ መቅረጽ አይቻልም፣ ፎርቢድን ነው ካሜራ ምናምን ነገር። ውስጡ በጣም ነው የሚያምረው፣ እጅግ ከምላችሁ በላይ ወርሺፕ ጸሎት የሚደረግበት ነው። ላይክ በጣም ደስ የሚል ጸጥ ያለው ስፍራ ነው። ውስጥ በጣም ነው የሚያምረው። ከጀርቤ ደግሞ አንድ የሚያምር ስታቱ ይገኛል። ምን እንደሆነ እንመልከት። እዚህ ጋርም አንድ ጳጳስ ይመስሉኛል። አንድ የቄስ የጳጳስ እንትን ነው። በነገራችን ላይ እያነበብኩ እንዳልነግራችሁ በጣም በሚያሳዝን ሁኔታ በሚያሳዝን ሁኔታ ልሎም ግን በጣሊያንኛ ነው የተጻፈው። አይ ቲንክ ጆር I don't know man, I'm sorry ጣሊያንኛ ነው መሰለኝ። በስማ ምንድነው ይሄ ባካችሁ። ቅርጹ ግን በጣም ነው የሚያምረው። ኦኬ ኤኒዌይ ኤክስፕሎር ማድረጋችንን እንቀጥላለን። ቤተክርስቲያኑ እጅግ በጣም ግዙፍ ስለሆነ እያንዳንዱን ዲቴል ለማየት ትንሽ ይከብዳል። ግን እንደምታዩት በየቦታው በጣም የሚያምር የሚገራራም ቅርጻ ቅርጾች፣ ስዕሎች፣ በጣም ብዙ ነገሮች ይገኛሉ። በጣም ግዙፍ ነው። የዓለማችን ትልቁ ቤተክርስቲያን ነው ብያችኋለሁ። እንደነገርኳችሁ በጣም ሚሊየንስ ብዙ ቱሪስቶች እዚህ ቦታ በመምጣት ይህንን ስፍራ ይጎበኙታል። እናንተ ግን እድሜ ለኤፍጂ ያላችሁ አንድ ነገር ሳላስቀር ከጥግ እስከ ጥግ እያስጎበኟችሁ ይገኛለሁ። እዚህ ጋር ደግሞ ከፊት ለፊት የእመቤታችን ቅድስት ድንግል ማርያም ስዕል አድኖ ይገኛል። ትልልቅ ሻማዎች አሉ። ይህንን ይመስላል እዚህ ጋር ያለው ስፍራ። በየቦታው እንደነገርኳችሁ በቃ በጣም ብዙ የተለያዩ ቅርጻ ቅርጾች፣ የፓትሪያርኮች ሐውልቶች ይገኛሉ። ቤተክርስቲያኑ በጣም ግዙፍ ነው። እንደነገርኳችሁ እያንዳንዱን ቦታ ዞረን ለመጨረስ ስለማንችል አሁን ምን እናደርጋለን? ቪዥዋል በደንብ ላሳያችሁ ዞር ዞር እያልኩ። አሁን ደግሞ የምገኝበት ስፍራ ቅድም እንግዲህ እንደነገርኳችሁ የቅዱስ ጴጥሮስ መቃብር የሚገኝበት ስፍራ ላይ መተናል። ከፊት ለፊቴ እንደምትመለከቱት የቅዱስ ጴጥሮስ መቃብር ስፍራ እዚህ ቦታ ላይ ነው የሚገኘው።
በሚገርማችሁ ሁኔታ የሱ መቃብር ስትሬት ቀጥታ ላይ ከዶሙ ክፍት ቦታ የምትመለከቱት ክቡ ቦታ ቀጥታ ኤግዛክት ሴንቲሜትር ላይ ነው የተቀበረው ይባላል። በጣም የሚገርምና የሚያምር ቦታ ነው። ግን እንደምታዩት በጣም ፕሮቴክትድ የሆነ ስፍራ ስለሆነ ያው ወደ ውስጥ መግባት አይቻልም። እንደምታዩት ሙሉ ለሙሉ ኮምፕሊትሊ ተከልሏል። መግባት የሚቻል መስሎኝ ነበረ፣ ግን አንፎርቹኔትሊ መግባት አይቻልም። ያው በጣም የቅዱስ ስፍራና ፕሮቴክትድ የሆነ ኤሪያ ስለሆነ ወደዚህ መግባት አይቻልም። እዚህ ጋር እንደምታዩት ከሆነ አንድ ትልቅ የሆነ ስታቹ ወይም ደግሞ ዋው ሐውልት ይገኛል። ይሄ የአንድሪው ይመስለኝ አይ ኒው ኢት የአንድሪያስ ይላል። እዚህ ጋር እንደምትመለከቱት አፖስትል አንድሪያስ ይላል። ስሙን ማንበብ አንድሪያስ አፖስትል ምናምን በጣሊያንኛ ቢሆንም አፖስትል ቅድም ላይ ሆነን የነገርኳችሁ በዚህ መልኩ ነው የሰቀሉት አንድሪያስን። ከፊት ለፊቴም ያለው ስታት የቅርጻ ቅርጽ ብዛት በጣም ብዙ ነገሮች ነው የሚገኙት። እዚህ ጋም ደግሞ አንድ የሚያምር ነገር ይታየኛል። ምንድነው አይ ዶንት ኖ ግን ላይክ እዛ ጋር ስኬሌተን ነው እንደሚታየኝ ላይክ ትንሽ ካቶሊኮች ቱ ቢ ኦነስት ያው እንደ ኦርቶዶክስ አይደለም ካልቸራቸው ስፔሻሊ የሮማን እና የግሪክ ሜቶሎጂዎች ደግሞ ትንሽ እዚህ ቤተክርስቲያኖች ላይ ወይም ደግሞ የተለያዩ የግሪክ የጣሊያን ቤተክርስቲያኖች ላይ ይታያልና ያ አንዳንድ ነገሮቹ ያው እንደምላችሁ አሁን እዛ ጋር አንድ ሴት ትገኛለች። እዚህ ፊት ለፊት የምትመለከቷት ዓለምን ረግጣው ነገር ነው የሚታያችሁ ከሆነ ክብ ነገር ረግጣለች በእግሯ። ከዛ ከላይ ደግሞ ፀሐይን አቅፏለች፣ ዓለምን ደግሞ ረግጧለች። ትርጉሙ ምን እንደሆነ ባይገባኝም እዚህ ጋር ደግሞ አጽም ነው ስኬሌተን ነገር መጋረጃውን ከፍቶ ግን ክንፎች አሉት አጽሙ እና ደግሞ በእጁ የጊዜ እንትንን ይዟል። የጊዜ ይሄ በአሸዋ ሆኖ ታይም ካውንት የሚያደርጉበት የድሮ ሜትድ እሱን የያዘ ነገር ነው። ትርጉሙ ምን እንደሆነ ኤግዛክትሊ እንዲህ ነው ልላችሁ አልችልም። ግን የግሪክ የጣሊያን እና የተለያዩ እንደዚህ አይነት ቤተክርስቲያኖች ስትሄዱ እንደዚህ አይነት ነገር ማየት ያው በጣም የተለመደና ኖርማል ነገር ነው ሶ በጣም ግዙፍ ነው። በጣም ያምራል። በነገራችን ላይ በየሀገሩ ሲሄድ እያንዳንዱ ሀገር ኦፈር የሚያደርገው የተለያየ ነገር አለና ሁሌ ትራቭል ሳረግ ፕሪቪየስሊ ከዚህ በፊት ትራቭል ካረኩበት ሀገር ይልቅ አሁን ያለውበት ቦታ በጣም ያስገርመኛል። በእርግጠኝነት ደግሞ በቀጣይ የምሄድበት ሀገር አሁን ካለውበት ሀገር በጣም ያስገርመኛል። ይህ ማለት ግን አንዱ ሀገር ከአንዱ ሀገር ይበልጣል እያልኩ ሳይሆን ሁሉም በቃ ደስ ይላሉ፣ በጣም ነው የሚያምሩት። እግዚአብሔርን ግን በጣም የማመሰግነው እዚህ ቦታ ላይ መጥቼ ይህንን ነገር በማየቴ ነው። በእርግጠኝነት ብዙ ቦታዎች ሄጄ እንዲህ the same thing ያልኩባቸው ቦታዎች በጣም ብዙ ናቸው። በቃ ላይፍ ደስ የሚለው እንደዚህ ነው፣ ኤክስፕሎር ስታደርጉ ነው። በጣም እጅግ ውብ የሆነና የሚገርም ታሪክ ያለው ምርጥ ቦታ የመጣ ነው። ግን እስካሁን ቫቲካን ነው። ይሄ ስፍራ ለሁሉም ክርስቲያኒቲ ለካቶሊኮች ብቻ ሳይሆን ለኦርቶዶክሱም፣ ለፕሮቴስታንቱም፣ ለሌሎችም የክርስትና እምነት ተከታዮች በጣም ኢምፖርታንት የሆነ ፕሌስ ነው። the heart beat of Christianity ይሉታል። የክርስትና እምነት ልብ እንደማለት ነው። አሁን ደግሞ እንውጣና እስኪ ቪው ምን ይመስላል ከዚህ ጋር የሚለውን ደግሞ እንይ። በስመአብ በጣም የሚገርም በቃ አም ስፒችለስ። እግዚአብሔርን በጣም ግዙፍ ነው። በጣም ነው የሚያምረው ከመላችሁ በላይ። look how big massive it is man። ከዚህ ጋር ያለው ቪው ይሄንን ይመስላል። ቫቲካን ሀገር ወይም ደግሞ ቫቲካን ሲቲ ከነ ሴንት ፒተርስ ባሲሊካ ቸርች እንግዲህ በደንብ ከጥግ እስከ ጥግ ከኔ ጋር ጎብኝተናል። የዛሬው ቪዲዮአችን እኔን ይመስል ነበረ። ሆፕፉሊ ወዳችሁታል፣ ተመችቷችኋል ብዬ ተስፋ አደርጋለሁ። እንዳስተካክል የምትፈልጉት ነገር ካለ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለኔም ኢምፕሩቭ እንዳረግ ስለሚረዳኝ ማለት ነው። እና ደግሞ ምንድነው ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። 2026 ከቻልን 1 ሚሊዮን ካልቻልን 500,000 መግባት አለብን። እዚህ ጋር ደግሞ ካልቸራል የሆነ ልብስ አድርገው ምናምን በስማም ይላችሁ። በቃ ቪዲዮ መጨረስ ራሱ አልቻልኩም። በየቦታው ስትሄዱ የምታዩት ነገር በጣም ብዙ ነገር ነው። ኤኒዌይ የዛሬው ቪዲዮአችን ነው ይመስል ነበር። በጣም ወዳችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ። ፒስ አውት